ያጋጥማል። ምንም ማድረግ አይቻልም። አንዳንዴ አይምሮ የሌላቸው ሰዎች እዚህ ምድር ላይ ብዙ አሉና ከብዙዎች መካከል ደግሞ እንደምትባሉ ሴትዮ አንዷ ናት ማለት ነው። ሜሮንና ኃይለአብ። ሰላም ሰላም፣ ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ እያልኩኝ እንግዲህ መግቢያ ላይ ያያችሁትን ቪዲዮ ይዤላችሁ መጥቻለሁ። ውድ ሀገሬ ልጆች ሁላችሁም ቪዲዮውን እስከ መጨረሻ ድረስ እንድትመለከቱት ስል በአክብሮት ጠይቃለሁ እና እንዲሁም ደግሞ ላይክ፣ ሰብስክራይብ፣ ሼር በማድረግ ኮሜንት በመጻፍን እንድታበረታቱኝ ስል በአክብሮት ጠይቃለሁ ማለት ነው እና ቪዲዮውን እስከ መጨረሻ ድረስ ተመልከቱ። እስቲ የዛሬ ቪዲዮውን አንድ ቪዲዮ አብረን እንመልከትና ዳኒ ምን እያለ እንደሆነ ከዛ በኋላ እሱ ላይ አስተያየት እንሰጣለን። ኃይለአብና ሜሮን ያደረጉትን ነገር አይታችሁታል። ማለት ይሄ ከሰውነት የወጣ ነገር ከነሱ የማይጠበቅ ለመናገር በጣም ማናትቺ ያቺ ዱቧ ማለት ነው ሜሮንም ያሰውየው ሀብታሙ ሰውየው ያደረገው ነገር በጣም የሚያስጠላ የሚደብር ነገር ነው ያደረጉት ባለፈው ጽጌ ላይ ማለት ነው። በጣም ማለት ነው ገባችሁ? በጣም ነው የሚደብረው እውነት ለመናገር ምክንያቱም ይሄ በትክክለኛ ሁኔታ ኢትዮጵያ ውስጥ የተካሄደ ያለው ነገር ላይ ደግሞ እንደዚህ ሚዲያ ላይ እንደዚህ ያደረኩ ነው ጽጌ እንድትታረም ብሎ ሚዲያ ላይ ማውጣት በጣም አስነዋሪ ነገር ነው። እኔ በበኩሌ እንደዛ ነው የሚመስለኝ። ቤተሰቦቼ እናንተ እንዴት እንደምታዩ አላውቅም እና በጣም ነው የሚደብረው። ለዛውም ደግሞ በጣም የምንወዳት የምናከብራት ጽጌ ላይ እንደዛ አምርገጋ እንደዚህ አድርጌ እንደዚህ ምናምን እያለች ያን እንደዛ ሲያደርጉ በጣም ያስጠላል። በጣም ማለት ነው እና ግን ያው ያጋጥማል። ምንም ማድረግ አይቻልም። አንዳንዴ አይምሮ የሌላቸው ሰዎች እዚህ ምድር ላይ ብዙ አሉና ከብዙዎች መካከል ደግሞ እንደዚች ሜሮን እንደምትባሉ ሴትዮ አንዷ ናት ማለት ነው። ሜሮንና ኃይለአብ። እስቲ ዛሬ ምን እንደሚሉ እንስማቸው። የተፈጠረ ነገር አለ? ምን ነበር ያደረከው? እሷ ምን ነበር ያደረካት? የተፈጠረ ነገር አለ ብለህ ተጨረስን መስሎኝ ከኔ ጋር ጨርሳል። ምንም ነገር አልመሰላቸውም። ምንም ማለት ነው ምንም በቃ ማለት ጽጌ ምንም ነገር ያላደረሱባት እንደዚህ በቃ ቅብርር ብለው ምናምን ስታያቸው እንደዛ እንዳላሰቃዩት እንደዛ እንዳላንገላታት ምናምን ዛሬ ሰው እንዴት ይቅርታ መጠየቅ ያቅተዋል? ጥፋቱን አምነው በቃ ባለፈው እንደዛ አድርገንሽ ነበር ከስተትሽ እንድትማሪ እንደዛ አድርገንሽ ነበር ምናምን ብለው እንኳን ሰው ይቅርታ ይጠይቃላ። እነሱ ግን ጋይስ እንዳያችሁት ነው ይቅርታ የመጠየቅ ሞራሉ ራሱ የለም። እንደዚህ አይነት ትዕቢት በስመ አብ። ሰይጣንም እኮ በትዕቢቱ ነው አይደለ ከመላእክት ወደ ሰይጣን የተቀየረው። ሰይጣን የሆነው ትዕቢት መልካም ነገርን አይደለም የሚያወርሰው ዳቢሎስን ነው የምትለብሱት። ትዕቢት ሲወጠረ ማለት ነው። ይህ ምክንያቱም ይቅርታን የማይጠይቅ ደግሞ የሚመስለው ሰይጣንን ነው፣ መልአክ ሊሆን አይችልም። እና ባለፈው አንተ ጽጌ እንደዛ እያስለቀስካት አሁን እንደዚህ እያስለቀሳችኋት ምናምን እንደዛ እያዘነች ምናምን እየለመነቻችሁ ልባችሁ መራራት ያቃታችሁ ሰዎች ናችሁ ሜሮንና ኃይለአብ ማለት ነው። እና ዛሬ ደግሞ ለጥፋታችሁ ይቅርታ መጠየቅ ሲገባችሁ ሌላ ነገር ታወራላችሁ። ሌላ ነገር እንዴት አይነት ትዕቢት ነው ግን? በስመ አብ። እኔማ ይሄ የኤፍሱን ወንድም ተብዬው በስመ አብ ጭንቅላቴን ነው የሚያዞረኝ ጋይስ። ሳየው ራሱ እንዴት ደሜ እንደሚፈላ እንደው ከዳኒና ጽጌ ከህይወት ብቻ እንድትወጣ ነው የምንፈልገው። ዳኒ ነኝ እኔ ገባሽ? እኔ ዳኒ ነኝ። ጭራሽ ኃይለአብ ዳኒ ደግሞ ማለት ነው ዝም ብላ አትወዛገብ እንዴ! አንዳንዴ ሰው ተሳስቶ ዳኒ ማን ነው ይሄ ሰይጣኑ ሰውየው ስሙን አትጠራም እንዴ? ማለት የሆነ ሰው ማለት ነው ድንገት ከአፋ አምልጦ ያን ሰው ያው ለምሳሌ ሴትዮዋ ለምሳሌ
ዳኒ ደግሞ በምንም ጽጌን አይረዳትም። በስመ አብ ወወልድ ወመንፈስ ቅዱስ። እንዴ እሷ አይሳሳትም እንዴ? ምን ጉድ ነው? ተሳስታ ጠራችሁ፣ በቃ አለቀ። ይህንን ሰውዬው ደግሞ ስለምትወደው አይደለም እንደዚህ ምናምን ማለት አትቦጫረቅ ለማለት ፈልጌ ነው። እንዴ ዳኒም መረገጥ ካለበት ይረገጣል ጋይስ። እንዴ ምንም ጥንጥዬ ጥፋት እያየ እንደዚህ ለምን አልሽ ምናምን እግዚአብሔርን አያስጠላም ጋይስ? እንዴ በጣም የሚያስጠላው እንዴ ተሳስታ እንትና ይሄ ሴጣኑ ሰውዬው ኃይላ ብላ ስትጠራ ምንድን ነው እንደዚህ የሚያደርግ? እንዴ መረገጥ ካለበት ትረገጣለህ። ክብርህን ጠብቅ። አንተ ልቧ ውስጥ ብትኖር ኖሮ ዳኒ እንጂ ኃይላ ብላ ጠራው ነበር። ችግር የለውም። ወይ ሜሮን ጋይስ፣ ወይ ሜሮን ብትባል ሴትዮ አይደል? በስመ አብ እኔ እንደዚህ አይነት ሰው አይችላል። በቃ ተከና በቃ ሆነሃላ። ምንድን ነው ግን ሜሮ እንደዚህ የሚያደርግሽ? ምን አይነት ተንኮለኛ! በቃ አንዲት ነገር ማለፍ አትፈልግም። በቃ ጽጌን ለመጣል የምታደርገውን ነገር እግዚኦ! ግን አይሳካልሽም ሜሮን፣ አይሳካልሽም፣ እውነት አይሳካልሽም። ጽጌና ዳንኤል ለማለያየት እኔ እኮ በፊት አንቺ ጽጌን የምትወጃት ነበር የሚመስለኝ፣ እውነት ለመናገር ማለት ነው። ለካ እውነቱን ለመናገር ወዳጅ መሳይ ጠላት ነሽ አንቺ ማለት ነው። እና እንደዚህ አሁን አዳምጡት ምን እንደምትለው ዳኒ ማለት ነው። ሰው ተሳስቶ ስም መጥራት አንተ ዳኒ ማን ነው? የኤፍሱን ወንድም ነው እሷ። ዳኒ ደግሞ በጣም የዋህ ነው ሲበዛ፣ ከጽጌ የባሰ ውሽ አለው ብላ ትናገራለች ብላችሁ ታስባላችሁ? መልካም ሰው ብትሆን እኔ ሰውን ለማጣላት ምክንያት የሚፈልጉ ሰዎች በጣም ነው የሚገርመው። ሰውን ለማጣላት ምክንያት መፈለግ መልካም አይደለም። ሰውን ለማስታረቅ ነው የሆነ ነገር መፈለግ ያለብን እንጂ ማለት ነው። እና ጽጌ ደግሞ ምንም አትፍሪ፣ ምንም በቃላ እንዲዋሽሽ ነገር አለ። ምንም ያወሽው ነገር የለም። በቃ ለምን ትደናገጩ? ተረጋግታ አውራኝ። ተረጋጋ። እንዳልኳችሁ ጽጌ የሆነ ነገር እንኳን ከዚህ ሰውዬው ጋር ቢኖርሽ ለዳኒ ምክንያቱም ዘላለምሽን እያሰራራሽ ነው የሚያኖርሽ ይሄ ሰውዬው ማለት ነው፣ የኤፍሱን ወንድም። ከዛ ሁሉ መገላገል አይሻልሽም? ምክንያቱም በቃ አሳይተሹ ዳኒም ቢያይ በቃ ያደረሽው ነገር ምን አይነት ግን ስማ ኃይላ በምትባል ሰውዬው ምን አለበት አሁን? በቃ አንተን አትፈልግህማ። በቃ አልፈለገችም። ለምን እንትን አትልም? ከህይወቷ አትወጣም። ቪዲዮውን ለምን አትደልትላት? ምን ይቀነሳል? ምን አይ ዶንት ኖ። እግዚአብሔርም እንዴት እንደምታስበው አንዳንድ ሰዎች ግን ስማም ሰውን ለመጣል ግን ሰው እንዴት ብሎ እንዴት ነገር እንደሚፈልጋችሁ ጋይስ። እና እኔ እንጃ ካንተ ጋራ ጽጌ መቼም አትሆንም። ግን እስቲ ልፋ እስካለ ድረስ ትለፋለህ። ከዛ በኋላ ዳኒና ጽጌ ሲጋቡና ሲወልዱ ተስፋ ትቆርጣለህ ማለት ነው። ሌላ የለውም። በእውነት እኔ ሜሮን ጌታ ምስክሬ በጣም ነው የምትገርመኝ። በቃ አይ ዶንት ኖ በኢየሱስም በጣም ነው የምትገርመኝ። እውነት ለመናገር ለምን እንደሆነ እግዚአብሔር ይወቀው። አካኮና ምናምኗ ሁሉ በጣም ነው የሚገርመኝ እግዚአብሔርን። ለምንድን ነው ግን እግዚአብሔርን በጣም ነው የምትገርመኝ። ወይኔ ፈጣሪ ሆይ ሰብስክራይብ፣ ሼር በማድረግ ኮሜንት በመጻፍን እንድታበረታቱኝ ስል በአክብሮት ጠይቃለሁ ማለት ነው። እና ቪዲዮውን ሰውየው ሀብታሙ ሰውየው ያደረገው ነገር በጣም የሚያስጠላ የሚደብር ነገር ነው ያደረጉት ባለፈው ጽጌ ላይ ማለት ነው። በጣም ማለት ነው ገባችሁ? በጣም ነው የሚደብረው እውነት ለመናገር ምክንያቱም ይሄ በትክክለኛው ማውጣት በጣም አስነዋሪ ነገር ነው። እኔ በበኩሌ እንደዛ ነው የሚመስለኝ። ቤተሰቦቼ
እናንተ እንዴት እንደምታዩ አላውቅም።